ሰላም ሰላም ውድ የሀበሻ አካዳሚ ቤተሰቦች፣ ሀበሻ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል መማር ይችላሉ። እንግዲህ ዛሬ ይዤላችሁ የመጣሁት ትምህርት ምንድን ነው? ማንበብ ለምትቸገሩ ልጆች እንዴት በቀላል መንገድ ማንበብ እንደምትችሉ የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተ ቪዲዮውን እስከ መጨረሻው ማየት እንዳይረሳ። በእርግጠኝነት ይህም ቪዲዮ በደንብ ካያችሁ አሪፍ ለውጥ እንደምታገኙ፣ ማንበብ ለምትቸገሩ ልጆች አሪፍ መፍትሄ ይሆናል ብዬ ያዘጋጀሁት ትምህርት ነው። እስከ መጨረሻው ማየት እንዳይረሳ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። እሺ ውድ ቤተሰቦች፣ አሁን ደግሞ እንደነገርኳችሁ አናባቢውን በአጭር ድምፅና በረጅም ድምፅ እንዴት ማንበብ እንደምንችል እናያለን ማለት ነው። እንግዲህ ከዛሬ በፊት አናባቢ አይን እና አናባቢ ኤን በአጭር ድምፅና በረጅም ድምፅ ምን ማለት እንደሆኑ በደንብ አይተናል፣ እንዴት እንደሚነበበው አይተናል ማለት ነው። ዛሬ ደግሞ አናባቢው እንዴት እናነበዋለን፣ ምን አይነት ድምፅ አለው፣ በአጭር ድምፅም በረጅም ድምፅ የሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ማየት ያስፈልጋል ማለት ነው። ስለዚህ እዚህ ጋር እንዴት እናንብበው? አሁን በአጭር ድምፅ ነው የምናነብ። ዩ በአጭር ድምፅ። አሁን ለምሳሌ እዚህ ጋር አናባቢው ዩ ነው። በአጭር ድምፅ ወይም አንድ አናባቢ ብቻ ራሱ ብቻ ሲሆን ሌላ አናባቢ ሳይኖረው እንዴት እናነበዋለን የሚለውን በደንብ እናያለን። ስለዚህ አንድ አናባቢ ካለው አጭር ድምፅ ነው፣ ድምፁ አጭር ይሆናል ማለት ነው። እዚህ ጋር አሁን አጭር ድምፅ ነው። ስለዚህ አውቀናል፣ አንድ አናባቢ ስላለው አውቀናል። ግን እንዴት እናንብበው? ድምፁ ዩ ምን አይነት ድምፅ አለው የሚለው እናያለን። እዚህ ጋር አሁን ሁለት አጭር ድምፅ ሲሆን እንደ እ ይነበባል። እንደ እ እና እንደ ኡ ነው የሚነበብ። እንደ እ እና እንደ ኡ ይነበባል ማለት ነው። እንደ እ እንደ ኡ እንደ አ ይነበባል በአጭር ድምፅ አንድ አናባቢ ብቻ ሲኖረው። ስለዚህ አሁን እናያለን። ረጅም ሲሆን ደግሞ እንደ ዩ ነው የሚነበበው ማለት ነው። ስለዚህ እዚህ ጋር ቢዩን እንደምናነበዋለን እንደ በ ነው የምናነበው። በ እ የሚል ድምፅ አለ። በ ስትሉ እ የሚል ድምፅ አለ። ቴን እንደ ት ማንበብ በት ማለት ምንድን ነው? ነገር ግን ማለት ነው። ነገር ግን ወይም ግን እንደማለት እንጠቀመዋለን። እዚህ ጋር በት ብዬ ጽፌላችኋለሁ እንዴት እንደሚነበብ። ከዛስ እዚህ ጋርስ አሁንም ራን ርዩን እንደ ራ ኤንን እንደ አ የሚል ድምፅ አለ ማለት ነው። ራን በአጭር ድምፅ እንደ አ እንደ ኡና እንደ እ ነው የሚነበብ ብያችኋለሁ። ስለዚህ ረን ብላችሁ ማንበብ። ራን ማለት አ የሚል ድምፅ አለ። አሁን እዚህ ጋር መሮጥ ማለት ነው። መሮጥ። ከዛስ እዚህ ጋርስ ፒዩን እንደምን ማንበብ? እንደ ፑ ቲን እንደ ት ፑት ማለት ምንድን ነው? ማስቀመጥ። እዚህ ጋር ፒዩን እንደ ፑ ኡ የሚል ድምፅ አለ አይደል? ፑ በብዛት ዩ እንደ ኡ ነው የሚነበበው ማለት ነው። ፑ ኡ የሚል ድምፅ አለ። ቲን እንደ ት ፑት ብለን ምን ማለት ነው? ማስቀመጥ ማለት ነው። ከዛስ እዚህ ጋርስ አሁንም ኤፍዩን እንደምናንበበው እንደ ፉ ኡ የሚል ድምፅ አለ። አሁንም ፉ ስንል ኡ ኤልን ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ፉል ማለት ምንድን ነው? ሙሉ ማለት ነው። ሙሉ። እዚህ ጋርስ ኤችዩን እንደ ሃ ማንበብ፣ ጅን እንደ ግ ሃግ ማለት ምንድን ነው? ማቀፍ ማለት ነው። አንድ አ ነበብ ነው እዚህ ጋር ሃግ ማቀፍ። እዚህ ጋርስ ኤምዩን እንደ መ ማንበብ፣ እንደ መ ኤስን እንደ ስ ቴን እንደ ት መስት ማለት ግዴታ። እዚህ ጋር ሳይሆንም እንደ አ እናነበዋለን። ኤምዩን እንደ ማ ሲኤችን ቺ ብለን ማንበብ። ማች ማለት ምንድነው? ብዙ ማለት ነው። ብዙ። አያችሁ አሁን በአጭር ድምፅ ስንት አይነት ድምፅ አለው ማለት ነው? ዩ እንደ አ ነበብ ነው። እንደ እና እንደ ኡ እናነበዋለን። ለአጭር ድምፅ ትንሽ ያወዘግባል። ሶስት አይነት ድምፅ ስላለው ግን ትለምዱታላችሁ፣ ችግር የለውም ማለት ነው። አሁን ወደ ቀጣይ እንሂድ ማለት ነው። እዚህ ጋር አሁን ምን ይላል? ቢዩን እንደምን ማንበብ ነው? እንደ ባ። ዋይን እንደ ይ ባይ ማለት መግዛት ማለት ነው። መግዛት። ቢዩን እንደ ባ ዋይን እንደ ይ ባይ መግዛት ማለት ነው። እዚህ ጋርም ጽፌላችኋለሁ ባይ ብዬ። እዚህ ጋር ቲዩን እንደምን ማንበብ? እንደ ተ የሚል ድምፅ ያለ። አሁንም አርን እንደ ር አይንን እንደ ን ተርን ማለት ምንድነው? መታጠፍ ወይም ተራ። እዚህ ጋርስ ፒዩን እንደምን ማንበብ ነው? እንደ ፑ ኤስኤችን እንደ ሽ ፑሽ ማለት ምንድነው? መግፋት ማለት ነው። መግፋት። እዚህ ጋርስ ቢዩን እንደምን ማንበብ? እንደ ባ ኤስን ስ ባስ ማለት ባስ ነው። ኤስዩን እንደ ሳ ማንበብ፣ ሳ ብለን ማንበብ። ኤምን እንደ ም ሳም ማለት ምንድነው?
ድምር ማለት ነው። ድምር። እዚህ ጋር ኪዩን እንደ ከ፣ ቲን እንደ ት፣ ከት 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 ማለት መቁረጥ ማለት ነው። መቁረጥ። ኤምዩን እንደ ሙ፣ ኤምዩን እንደ ሙ፣ ኤስአይን እንደ ሲ፣ ከዛስ ሲን እንደ ክ፣ ሙዚክ ሙዚክ ማለት ሙዚቃ። አያችሁ አሁን ስንት አይነት ድምፅ አለው ማለት ነው። ዩ በአጭር ድምፅ ሲሆን እንደ አ ይነበባል፣ እንደ ኡ ይነበባል፣ እንደ እ ይነበባል ማለት ነው። ስለዚህ በዚህ መልኩ አየን። አሁን ደግሞ በረጅም ድምፅ፣ ረጅም ድምፅ በጣም ቀላል ነው። ዩ ብለን ማንበብ ነው። ዩን እንደ ዩ እናነባለን። ቆይ በደንብ እናየዋለን ማለት ነው። እዚህ ጋር አሁን ስታዩ ስንት አናባቢ ያለ? መጀመሪያ ዩ፣ ሁለት አናባቢ ያለ ዩ እና አይ። ስለዚህ በዚህ ሰዓት እንደ ቅድሙ አናነብም፣ እንደ እ እንደ ኡ ምናምን አናነብም። ስለዚህ ዩ ሚል ድምፅ ነው ያለው። ራሱ ዩ ሚል ድምፅ አለ ማለት ነው። ስለዚህ ራሷ እንግሊዘኛውን ዩ ብለን ነው የምንጠራት ማለት ነው። እዚህ ጋር አሁን ቢ ዩ ል ድ፣ ቢዩን እንደ ቢዩ፣ ኤልን እንደ ል፣ ድን እንደ ድ፣ ቢውልድ 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 ብለን እናነባዋለን። ቢውልድ ማለት መገንባት ወይም ግንባታ እንደማለት ነው። ቢውልድ ብለን ስናነበው ቢ ዩ ሚል ድምፅ አለው ማለት ነው። ረጅም ድምፅ ሲሆን በጣም ቀላል ነው። እዚህ ጋር ኤች ዩን አሁን እንደ ሁ ሂዩ ሂዩ፣ ጂኢን እንደ ጂ፣ ዩ ሚል ድምፅ አለ በውስጥ አይደል? ሂዩ ስትሉ ሂውጅ ሂውጅ ማለት ምንድን ነው? ግዙፍ ወይም ትልቅ ማለት ነው። ሂውጅ። እዚህ ጋር ኤስዩን እንደ ስ፣ ቲዩን እንደ ቱ፣ ዲኢን እንደ ድ፣ ኤንን እንደ ን፣ ቲን እንደ ት፣ ስቱደንት ስቱደንት ውስጥ ላይ ዩ ሚል ድምፅ አለ። ስቱ ስትሉ ዩ ሚል ድምፅ አለ ማለት ስቱደንት 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 ማለት ተማሪ ማለት ነው። ተማሪ። እዚህ ጋር አሁንም ኤች ዩን እንደ ሂዩ ሂዩ ስትሉ ዩ ሚል ድምፅ አለ። ሂዩ ኤምኤን ማ፣ ኤንን ን፣ ሂዩማን 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 ማለት ምን ማለት ነው? ሰው ማለት ነው። ሂዩማን ዩ ሚል ድምፅ አለ ማለት ነው። ስለዚህ ፒዩ ስትሉ ሳይሆን ፒዩ ዩ ስትሉ ፒዩ ስትሉ ምን አለ? ፒዩን እንደ ፒዩ ስታነቡት ዩ ሚል ድምፅ አለ። ፒዩ አርኤን ር፣ ፒዩር 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 ማለት ንጹህ ንጹህ ማለት ነው። አያቸው ዩ ሚል ድምፅ አለ ማለት ነው። ከዛስ ቢን እንደምን ማንበብ? እንደ ብ። ኤልዩን ሉ ብለን ማንበብ። ሉ ስትሉ ዩ ሚል ድምፅ ያለ ውስጥ ላይ ብሉ ብሉ ማለት ሰማያዊ ማለት ነው። ሰማያዊ። እዚህ ጋር ሲዩን እንደ ኪው ኪው ዩ ሚል ድምፅ ያለውን ኪው። ቲኢን ት፣ ኪዩት 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 ማለት በጣም ቆንጆ ማለት ነው። አያችሁ ልዩነቱን? በአጭር ድምፅ ሲሆን እንደ አና እንደ እ እንደ ኡ አነበብን። እዚህ ጋር ግን በረጅም ድምፅ ሲሆን ሁለት ወይም ከዛ በላይ አናባቢ ካለው ረጅም እንለዋለን ብያችኋለሁ። ስለዚህ በዚህ ሰዓት ምን አደረግን? ዩ ሚል ድምፅ አለው ማለት ነው። ስናነብ ዩ ሚል ድምፅ አለ። ሁለት ወይም ከዛ በላይ አናባቢ ካለ እንደ ዩ እንደ ማንበብ ማለት ነው። ስለዚህ አሁን እዚህ ጋር ቢዩን እንደ ቢዩ ስትል ቢዩ ስንል ዩ ሚል ድምፅ አለ። እዚህ ጋር ሂዩ ስንል ዩ ሚል ድምፅ አለ። ሂውጅ። ኤስ ቲዩ ስንል ቱ ስንል አሁን ዩ ሚል ድምፅ አለ። ስቱደንት። ኤች ዩ ሂዩ ስንል አሁን ዩ ሚል ድምፅ አለ። ሂውማን። እዛስ ፒዩ ስንል አሁን ዩ ሚል ድምፅ አለ። ፒውር። ብ ስንል ሉ ስንል አሁን ሉ ዩ ሚል ድምፅ አለ። ብሉ። ስለዚህ ምን ሆነ ማለት ነው? ዩ ሚል ድምፅ አለው ማለት ነው። ኪዩ ስንል አሁን ዩ ሚል ድምፅ አለ። ኪዩት። አያችሁ? ሁለት ወይም ከዛ በላይ አናባቢ ሲኖረው ዩ እንደ ዩ ትነበባለች ማለት ነው። አንድ አናባቢ ሲኖረው ሶስት አይነት እንትን አለው። እንደ አም፣ እንደ ኡም፣ እንደ አም ይነበባል። እሱን ቀስ እያለ ይገባችኋል ማለት ነው። ስለዚህ በዚህ መልኩ መለማመድ ግድ ይላል ማለት ነው። ቀጣይ ደግሞ የኦን እሰራላችኋለሁ። ኦ በአጭር ድምፅና በረጅም ድምፅ እንዴት ማንበብ እንደምንችል እናያለን ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ